የኔ ስድስተኛ ክፍል ስንተኛ ወጣው ነው ያልሽ? ስድስተኛ ክፍል አራተኛ ወጣት። በጣም ጥሩ ነው። አሁን ግን ማሻሻል አለብሽ። አዲስ ትምህርት ቤት ነው። አቅምሽን በደንብ ነው ማሳየት ያለብሽ። አንደኛ ነው መውጣት ያለብሽ። እሺ? ሄኖክም ከባለፈው ሴሚስተር አንድ ደረጃ አሻሽሏል። 15ኛ ነበር የሚወጣው፣ አሁን 14ኛ ነው የወጣው። አንድ ደረጃ ማሻሻል ጥሩ ነው። ያ የሆነው በምንድን ነው የኔ? ምክሬን ስለሰማ በርትተህ ስላጠና አይደል? አይደለም 14ኛ የሚወጣው ልጅ ከትምህርት ቤታችን ስለወጣ ነው። እሺ አሁን ደረጃህን በስንት ነው ማሻሻል የምትፈልገው? እኔ አላውቅም። እንዴት አታውቅም? እኔ አላውቅማ። ጠንቋይ ነኝ እንዴ ነው ማውቀው? ይሄን ማወቅ አለብህ። ማሳካት የምትፈልገው ነገር ቀድመህ ነው ማወቅ ያለብህ። ቆይ አንደኛ መውጣት አትፈልግም? ፈልጋል እኮ። መቼ ነው አንደኛ መውጣት የምትፈልገው? 13ቱም ተማሪ ከትምህርት ቤት ሲወጡ። 13ቱም ተማሪ ከትምህርት ቤት ሲወጡ። ሄኖክ አንደኛ መውጣት ያለብህ 13ቱም ተማሪዎች ከትምህርት ቤት ስለወጡ አይደለም። አንተ በልጣቸው ነው። ካንተ ጋር ብዙ ማውራው ነገር አለ። እናወራለን። ካሁን በኋላ አታስቢ። እኔ ስላለው አብረን እናነባለን። እኔ አስጠናዋለሁ እኮ በዚህ ይሄንን ነው ከናንተ የምፈልገው። ሌላው ከናንተ የምፈልገው ነገር ፈጣን መሆን አለባችሁ። የታዘዛችሁትን ነገር በፍጥነት መስራት አለባችሁ። ሌላው የንጽህና ጉዳይ፣ ንጹህ መሆን አለባችሁ። ሰው ፊት ስትቀርቡ ማፈር የለባችሁ። እሺ? አልችልም የሚባል ነገር ካንደበታችሁ መስማት አልፈልግም። ማይቻል ነገር የለም። በፍጹም 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 አልችልም እንዳትሉ። አልችልማ አልችልም። ካልቻልኩስ ስችል እኮ ነው አይደል እንዴ? እኔ ይኸውልህ መጀመሪያ እኔ እኮ እንደማልችል ተናገርኩ። ካልቻልኩ አልቻልኩም ነው በቃ። አንድ ሰው ካልቻለ ምን ማድረግ ይችላል? 10 ቀን ስጠኝ ልሞክረው አልኩት። አይ 2 ቀን ነው አለ። በቃ አልቻልኩማ። ካልቻልኩስ አንድ ሰው ቀስ ብሎ መስራት ያለበት ምን ያጣ? ወይኔ ሳትኩት። አይ እዚህ ነው ቀስ ብዬ መስራት እየቻልኩ ምን ያጣድፈኛል? በቃ አልችልም ብሏል በለው። እሺ ወይ ነገ ደውልልሃለሁ። እሺ እንዴት ናችሁ? በስንቱ አንተ በስንቱ ተነስ ማውራህ ነገር አለ። አንተ በስንቱ ማውራህ ነገር አለ እያልኩ አይደል እንዴ? ምን አጠፋው? ምንም ያጠፋሁት ነገር የለም። አንድ ጊዜ አይነህን ገልጣ አወራኝ። ስለ ጥፋት አይደለም። ስለ ልማት ከሆነ ታዲያ በኋላ አይደርስም። ስለ ልጆች ነው። መቼም ከልጆችም የሚበልጥ ነገር የለም አይደለ? አለ። ምንድነው? በስንቱ ተነስ ብያለሁ። ተነስ። ውይ ሂሩቴ ምን ነው? ምን መሰለህ፣ ዛሬ ትምህርት ቤት የወላጆች ስብሰባ አለ። መቼም ያው የፈረደብኝ ራሴ ነው የሚሄደው እንጂ በባለፈው አንተ ልኬ አሳፍረኝ መታልና እንደገና ምንድነው ማሳፍርሽ እንዴ? ልጆቹ ላይ የቤት ስራ አታብዙባቸው። በተለይ እንግሊዘኛ የቤት ስራውን አታክብዱባቸው። እኛ ወላጆች ተጨነቅን ማለት ምኑ ነው የሚያሳፍረው? ሐቁን አይደል እንዴ ተናገርኩት? ይሄም በማለት ሄኖክም አንተም እንደሰነፍ እንደተቆጠራችሁ ልብ ሳትል ቀርተ ነው። አሁን ግን እንድናወራ የፈለኩት ለልጆች እንዴት ጥሩ አርአያ መልካም ሮል ሞዴል መሆን እንችላለን የሚለው ላይ ነው። ሂሩቴ ምን ነው እኔና ልጆቹ ላይ ጨካኝሽብን? ምን አደረግንሽ? አናሳዝንሽም? በስንቱ እነዚህ ልጆች ውጪ የሚያሳዩት ባህሪ የቤተሰቦቻቸው ነጸብራቅ ነው የሚባለው። እነሱ ሰነፎች ከሆኑ ወላጆቻቸው ሰነፎች ስለሆኑ ነው የሚባለው። አይ ገባኝ ተይው። ምንድነው የሚያስቅህ እንዴ? ለራስሽ ነው እያሰብሻለሽው። ለልጆቹ እኮ ለራስሽ ነው እያሰብሻለሽው። በስንቱ ቁም ነገር ነው እያወራ ያለሁት። እንዴት ነው ለልጆቹ ጥሩ አርአያ መሆን የምንችለው? ጥሩ አንደኛ የተኛ ሰው ላይ ባለመጮህ። እየቀለድኩ አይደል?
ሁለተኛ በጠዋት እንዲህ ትርጉም የሌለው ጥያቄ ባለመጠየቅ በስንቱ እልህን እያስጨረስከኝ ነው። እዚሁ እንቅ ነው ማረገ። ሶስተኛ እልዋን ከጨረሰች ሚስቱ ፊት እየሸሸ ያለን ባል ባለመከተል እና በሌሎች ተመሳሳይ ነገሮች እንዳትከተይ ይኸውልሽ፣ ከተከተልሽ እልህሽ ያልቃል። እልህሽ ካለቀ ደግሞ ታንቂኛለሽ። በምንድን ነው አርያ መሆን የምትፈልጊው? ሰው በማነቅ አንቆ በመግደል? እንደሱ ከሆነ ነይ፣ ይኸው ነይ፣ ነቂ፣ ይኸው አለሁልሽ። ነይ ነቂ። እንዴ መቼ ነው የምትቀየረው አንተ? ግን ይሄን ነበር የፈለኩት። ለምንድን ነው ስብሰባው? ኧረ ዝም ብሎ ነው የሚያደክሙን። በልጆች መካከል ስላለ የውድድር መንፈስን ለማስተካከል ይላሉ። ስለ መንፈስ ሊያወሩ ነው እንግዲህ ዛሬ ጠሩ። ስለ መንፈስ? ስለ ውድድር መንፈስ? እኔ ራሴ እስካሁን አልገባኝም። ለልጄ ብቻ እንዴት አድርጌ እንደማስረዳው ነው የቸገረኝ። ልጆቹን ሊያወዳድሯቸው? ተማሪዎቹንም ወላጆቹንም። ወላጆች? ለምን ወላጆች? ወላጆች ለልጆች ጤነኛ የሆነ የውድድር መንፈስ እንዲያስተምሩ ብለው ሩጫ ሊወዳደሩ። ሩጫማ በየቀኑ የማደርገው ነገር ስለሆነ በቀላሉ አሸንፋለሁ። እናቶች አይደለም የሚቀድሙት፣ አባቶች ናቸው። በእጣን የወሰኑት ፈቃደኛ አባቶች የሆኑ ይመዝገቡ ተብሏል። እኔ ባሌላ ስመዝግብ ሯጭ ባል ያለው ያስመዘግባል፣ የሌለው ይቁለጨለጫል። እኔ እኮ በስዬን ያላስመዘገብኩት ሩጫ ስለማይችል አይደለም፣ ስራ ስለሚበዛበት ነው እንጂ አሁን ሩጫ ለበስዬ እንዴ ነው የሚያደርጋቸው። ገና ሳይጀምሩ ነው የሚቀድማቸው። እና እኔ ማሸነፉን እያወቀ ለምን ይወዳደራል ብዬ ነው። ባይሆን እርግጠኛ ያልሆኑት የእናንተ ባሎች ይወዳደሩ እንጂ። ይኸውልህ ምን እንደሚባል ታውቂያለሽ? ምንድን ነው የሚባለው? ራስን ማሞኘት። እኔ ሳምሪ፣ እኔ ነኝ ራሴን ማሞኘው? ምንድነው ሂሩት? ለምንድን ነው የምታካብጁ? በስንቱ አይደለ በሩጫ ተሸነፈ አልተሸነፈ ይሄን ያለ ነገሩን የምታጋብጁ? አረ ቀለል አድርገው እንዴ። አሁን ያንቺ ባል አትሌት ሆኖ ነው የኔ ባል? ገዝሽማ ስፖርተኛ ነው እንዴ። በስንቱ ስፖርተኛ ለመሆን ምን ያንሰዋል እንዴ? በስንቱማ ስፖርት ጋዜጠኛ ቢሆን ነው። እሱንም እንደው ዝቅተኛ ግምት ሰጥተህ ነው። ለበስንቱ እውነቱ ልንገርሽ ስፖርት አለርጂው ነው። ሳምሪ፣ ምን እንደገባኝ ልንገርሽ። በስዬን አታውቂም፣ በፍጹም አታውቂም። የምርሽ ነው? ገዝዬ የኔ ገዝዬ ነው በስንቱ የሚቀድመው? ቀልደኛ ነሽ እባክሽ። ሀሳብ እኮ ጥሩ ነበር፣ ግን በስዬ ለሩጫ አይሆንም። ሌላ በስዬ የሚያሸንፍበት ውድድር ቢሆን ጥሩ ነበር። ለምሳሌ ሳምሪ፣ አልገባሽም። እምልሽ ነገር በፍጹም አልገባሽም። አንቺ ነሽ እንጂ የምትይው ነገር የማታውቂው። አንቺ ነሽ እንጂ የምትይው ነገር የማታውቂው። በስዬ በሩጫ ይሸነፋሉ የምትይው ከድሮ ጀምሮ አንደኛ እንደሚወጣ ብታውቂ ኖሮ እኮ እንዲህ አትይም ነበር። ቆይ አንቺ ገዝሽን ሲሮጥ አይተሽ ታውቂያለሽ? አንቺ በስዬን ሲሮጥ አይተሽ ታውቂያለሽ? አላውቅም። አንቺም አታውቂም። በስንቱ አይሮጥማ። ይሮጣል። ከማን አንሶ ነው የማይሮጠው? ሲጀመር ሩጫ ለመቻል ማነስ አይደለም። እሱን ለባልሽ መንገድ ትችያለሽ። ሲቀጥል ድንገት ቢሮጥ እንኳን ገዝሽ በፍጹም ሊቀድመው አይችልም። ይቀድመዋል። በስዬ የኔ በስንቱ ይቀድመዋል። ቅድም አድርጎ ነው እሺ የሚቀድመው። ይሄንን ማንም መመስከር ይችላል። እንዴ ኧረ ተይ አፍሽን አታበላሽ ሂሩቴ። በስንቱ ይቀድማል የሚል ሰው በተአምር አታገኝም። ሙሉ ማን ይቀድማል? እውነቱን ተናገሪ። ማን ይቀድማል? ምኑን? ከበስዬና ከገዛኝ በሩጫ ማን ይቀድማል? አላቅም። ልጅቷን እኮ እያስጨነቅሻት ነው። አልተጨነቀችም። ሙሉ ተጨንቀሻል? ንገሪኝ፣ ተጨንቀሻል? አልተጨነኩም። ይኸው አልተጨነቀችም። እውነቱን ተናገሪ እስኪ። ሳምሪ ሳትፈሪ ማን እንደሚቀድም ተናገሪ እስኪ። እኔ አንድ እኩል የሚወጡ ይመስለኛል። አንቺ ደግሞ በኳስ እኮ አልተባልሽም፣ በሩጫ ነው። እርግጠኛ ነኝ ሳምሪ ፈርተሻት ነው አይደል? ገብቶኛል፣ ፈርተሻታል። ኧረ ልጅቷን እያስጨነቅሻት እኮ ነው። ግን ያልገባኝ ነገር አለ። ምንድን ነው ያልገባሽ? አጭር ነው ማራቶን ነው የሚለውን ያልገባሽ? በየትኛው የሚሆን ማን እንደሚያሸንፍ ብቻ ንገሪ። አይ እሱ አይደለም ያልገባኝ። ባይወዳደሩስ? ማለቴ
ለምን ነው የምታወዳድሯቸው? ካልተወዳደሩ መኖር አይችሉም? ለምንድን ነው የሚወዳደሩት? አዎ አንቺ ለምንድን ነው ግን ያን ያህል የተጨቃጨቅ ነው? ለምንድን ነው የተከራከር ነው? የማይጠቅም ነገር የሚገርም እኮ ምንም ማከራከር ነገር እኮ ነው ያከራከረን። በጣም ይገርማል። በጣም በስዬ እንደሚያሸንፍ እያወቅን መከራከራችን በጣም ነው የሚገርመው። እባክሽ በስንቱ እንደሚያሸንፍ ብታውቂ ማኖሩ ታስመዘግቢው ነበር። ውይ አስመዘግበዋለሁ ደግሞ ሄኖክ ምን ያደረክ ነው? ልምምድ ላይ ነኝ። እስቲ ንገረኝ፣ የቱ ጋር ነው ያለሁት? ከሶፋው ጀርባ። ወደ መኝታ ቤት ለመሄድ ወደ ግራ ነው ወይስ ወደ ቀኝ ነው መሄድ ያለብኝ? በስተግራ ሄድ። ግራ የቱ ነበር? ግራ በዚህ በኩል ነው። ግራና ቀኝን ለይታ አታውቅም እንዴ አንተ? ጨለማ እኮ ነው እዚህ ውስጥ ምንም እኮ የለም፣ ምንም አይታይም። ጨለማ ሆኖ እንዴት ነው ግራና ቀኝ መለየት የምችለው? ነው የምትለው? ጨለማ ውስጥ ሆኖ ግራና ቀኝን መለየት አትችልም? እና እኔ ጠንቋይ ነኝ እንዴ ሳላይ የምለየው? እሺ አይተለይ፣ የቱ ነው ግራና ቀኝ? ቀኝ መጉረሻ፣ ግራ መጥበሻ። በመጀመሪያ መጉረሻ ያልከው ግራ እጅህን ነው። መጥበሻ ደግሞ ምንድን ነው? ወፎችን በድንጋይ የምጠብስበት ነው። ታውቂያለሽ? በግራኝ የምጠብሳቸው ነበር የሚመስለኝ። አንተ በድንጋይ ወፍ ጠብሳለህ? ምን ያርጎና ነው? ምን ያርጎና ነው? ሁለተኛ ወፍ ትጠብስና ሁለተኛ ለምን ደግሞ ልምምድ ላይ ነኝ አልኩሽ እኮ። የምን ልምድ? ትምህርት ቤት የተለያዩ ውድድሮችን አዘጋጅቷል። እሱን አውቃለሁ። እና አንተ ልትወዳደር ነው? አንበሳ የኔ ልጅ አንበሳ፣ እንደምታሸንፍ ደግሞ እርግጠኛ ነኝ። የኔም ትወዳደራለች። የእሷ ቀላል ስል የምትወዳደረው። ቤታችን አርቲስት ሊመጣ ነው። አንተ በምንድን ነው የምትወዳደረው? የኔ እንኳን ትንሽ ይከብዳል። ጆንያ ለብሶ በሮጥ አው ትንሽ ይከብዳል። ጆንያ ለብሶ መሮጥ? አሃ ታዲያ እኮ አንተ እንዳደረግከው አይደለም። አንተ እኮ ያደረግከው ሙሉ ለሙሉ ጆንያውን ለብሰክ ነው። ቆይ ራስን ሸፍን እንዴት ነው መሮጥ የምትችለው? እና ታዲያ እንዴት ነው? ቆይ ማላሳየ ምን ታረጋለህ መሰለህ? ይሄንዬ ጆንያ ውስጥ አንተ መጀመሪያ ትገባለህ። ያይከኝ ነው። ይኸውልህ እንዲህ ጆንያ ውስጥ ትገባና እንዲህ ይኸው 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 ገባህ አይደል? ውይ እቺ ነች እንዴ? እቺ ኮንችማ ቀላለች። ሄኖክ አታስቢ፣ አንደኛ ነው የምወጣው። ሄኖክ አንደኛ፣ ሄኖክ አንደኛ። አንበሳ የኔ ልጅ ሄኖክ አንደኛ፣ የሂሩት ልጅ አንደኛ፣ የኔ አንበሳ አንበሳ። ግባ ግባ ግባ። ፀሐይ ትባላለች። የቤት ሰራተኛችን ናት። ሰራተኛችሁን በጥንቃቄ ነው ያዛችኋል። ዶክመንቱን ልስጥህና ቶሎ ልሸኛ። አይ ግድ የለም እዚህ ድረስ መጥቼማ ባለቤትህን ሳልተዋወቃት አልሄድም። የት አለች ባለቤት? የት አለች? የለችም፣ ስራ ናት፣ ታመሻለች። ጠንካራ ሰራተኛ መሆን አለባት። እትዬ ብርቱ ናቸው። ስራዋ ምን ነበር ያልከኝ? ስራዋ? ይሄ ስራዋ ምን ያደርጋል እንዴ? ፀሐይ እንዴ ውሃ እንኳን አምጪ እንጂ። አስታወስኩት። ጸሐፊ ነሽ ነው ያልከኝ? ኧረ ውሃ ፀሐይ ውሃ እኔ ጸሐፊ አይደለሁም። ሂሩት ምን ተስኖ ትባላለሁ። አርክቴክት ነኝ። እና የበስንቱ ባል ነኝ። ባል ማለቴ ሚስት። ሰራተኛችሁ ሳያማት አይቀርም።
ቁጭ በል ቁጭ በል። በስንቴ እሺ ባለቤትህን እንደው አይቻት ቤት ደስ ይለኝ ነበር። ያው ታያታለህ፣ ችግር የለም ገለት። እሺ በል ሰላሙን። እሺ ያው የበስንቱ ሚስት ማለት ያንቺ ያማታል ከሚባል ሰራተኛው ያማታል ቢባል ይሻላል። እንደሱ እንደተኮሳተርሽ ትቆያለሽ ወይስ የቢሮ ጸሐፊ የቢሮ ጸሐፊ ናት ብለህ ነው እኔን የምታስተዋውቀኝ? ስራ አይናቅም፣ አይደነቅም። ለምንድን ነው ትክክለኛ ስራዬን ያልተናገርከው? ንገረኝ፣ ለምንድን ነው? እማረባ ስለሆንኩ ነው። እንደዚህ በመድበስበስ አልፋለሁ ብለህ ከሆነ ተሳስተሃል። በስንቱ ተናገር፣ ለምንድን ነው? አላቅም። እስቲ ተመልከች። የሆነ አንድ ሬዲዮ ጣቢያ ውስጥ እንደ ቁራ ለምን 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 ስሉ እላለሁ። አድማጭ ይኖረኝ አይኖረኝ እንኳን አላቅም። አንቺ ግን በቃ አለ አይደል በሙያሽ የተሳካልሽ ሰው ነሽ። እናም እፈራለሁ። ሰዎች ሚስቴ እንደምትበልጠኝ እንዳያስቡ እፈራለሁ። በስንቱን የስኬታማ ሰው እንደሆንኩ ያስባል ማለት ነው። ይሄኔን በጣም የሚያስደስተኝ ነው። ግን ደግሞ ብቻዬን ከፍ ማለት አልፈልግም። ብቻዬን ከፍ ማለቱ በቂ አይደለም። አጠገቤ ያሉ ሰዎች ሁላ ከፍ እንዲሉ ፈልጋለሁ። በዙሪያ ያሉትን ሰዎች ሁሉ ይዤ ከፍ ማለት ነው የምፈልገው። ማንም ሰው እጅ መስጠት የለበትም። ምንድን ነው? ለምንድን ነው እንዲህ የምታይኝ? አይ ተይ ተይ፣ ይሄ ያልጋ እይታ ነው። እንግባ እንዴ? ባሌ እንደምበልጠው እንደሚሰማው ሳውቅ ደስ አለኝ። ኖ ኖ ኖ ኖ፣ እንደሱ አላልኩም። ትበልጭኛለሽ አላልኩም። እንደዛ አልወጣኝም። ሰዎች ትበልጠዋለች ብለው እንዳያስቡ ፈልጋለሁ ነው። እንደዛ መፈለግና ሆኖ መገኘት ይለያያሉ። ካላመች መዝገበ ቃላት ማየት ትችላለሽ። ለኔ ያው ኖ ኖ ኖ፣ በፍጹም ያው አይደለም። ያውማ አይደለም እንዴ። እንደውም ዛሬ ባሌ ከሁሉም አንደኛ እንደሆነ ስከራከር ነው ያልኩት። እውነትሽን ነው። አታምነኝም እኮ ስሟገትልን ያልኩት። አንደኛ ጋዜጠኛ የፕሮግራም አዘጋጅ ነው ስትይልኝ ዋልሽ። በጣም ደስ ይላል። አይ ምን ነው ፈጣን ሯጭ እንደሆንክ ነበር ስከራከር የነበረው። ሯጭ? እኔ ሯጭ? ሩጫ እንደማልወድ ታውቂያለሽ? በዚህ ሩጫ እኮ ሲምቦል ነው፣ ምልክት ነው። ዋናው ማሸነፍ መብለጥ ነው እኮ። ማንን ነው የምቀድመው? የሄኖክ ትምህርት ቤት ያሉ የተማሪዎች ወላጅ ትምህርት ቤቱ ውድድር አዘጋጅቷል እና በሩጫ እንድትወዳደር አስመዝግቤያለሁ። እንዴ ሳታማክሪኝ? በስነ ልቦና ሳልዘጋጅ በመንፈስ ሳልደራጅ ታስመዘግብኛለሽ? ስዬ ከማን ጋር የምትወዳደር መሰለ? እኔ ከወላጆች ጋር እኮ ነው፣ ከሄኖክ ትምህርት ቤት ወላጆች ጋር። ደግሞ እነሱን ታውቃቸዋለህ፣ አዛውንቶች ናቸው። አንተ ደግሞ ወጣትና ጠንካራ ነህ። እነሱ መቅደም ያቅታል? በስዬ አያቅተኝም እንዴ ሩጫ። እኔ ንፋስ በይኝ፣ ንፋስ ባንዴ። በቃ ከነገ ጀምሮ ልምምድ እንጀምራለን። አታስቢ፣ ሁሉንም ነው የምቀድማቸው። ምን ለማመዳለን ታባቱ ሄኖክ ማን ነው? በስንቱ ቀስ አድርገህ ያዘው እንዳይወድቅብህ። እሱ ጋር ግድግዳ አለ። ወደ
ወደ ጎን ከስር ደግፈው እንጂ እንዳይወድቅብህ። አዎ አዎ አዎ። ና ቀስ ቀስ። አሁን ወደፊት። ትንሽ ዝቅ ዝቅ ዝቅ፣ ትንሽ እንዳይሾልክብህ። ና ና ና። የላው ነው እንደዚህ ያው ሶፋ ላይ አድርገው ወይ ደግሞ ቃረገው እንዴ? በስዬ ሞቷል እኮ በስዬ። በግድያ ወንጀል መክሰስ ከፈለክ እኔ ያለው ረዳ እንዲሞት ነው የምፈልገው። አሁን ምን ሆነ? ደህና ነው እኮ በስዬ፣ ደህና ነህ? ቆይ ቆይ በረዶ ላምጣልህ። ምንድን ነው የምሰማው? ሞታል የሚባለው እውነት ነው እንዴ? ሰው አንድ ጊዜ ብቻ ነው የሚሞተው፣ በስንቱ ስንት ጊዜ ትገሉታላችሁ እያልኩ ነበር የነበረው። እውነት ነው የተናገሩት። ሮስ አማች እያለ ምን ይኖራል? ምን ዋንክ? ሂሩት አስሩጣ ሰበረችው። ጎሽ እንዲህ ካላማረሽውና ተስፋ ካላስቆረጥሽማ ቤቱን በቀላሉ አይለቅም። አባዬ ትሬኒንግ ነበረብን፣ ደክሞት ነው። ተነስ በስዬ፣ በረዶ አርገበት። ጎሽ በርታ በላ በስዬ፣ ይሻልካል። አርገበት አርገበት በረዶ። ትሬኒንግ አልሽ? ትሬኒንግ? አዎ በሱ የሩጫ ሊወዳደር ነው። እና አሯሩጠሽ ሰባብረሽ ለቀቅሽው? አትዋሽኝ። አትወጂውም አይደለም? ሂሩት አትወጂውም። እውነት ነገር እስኪ ዝም በል። ይህን ጊዜ አንቺ የምትሮጪውን አስሮጠሽው ነው የታመመው። እኔ እሷ የምትሮጠውን እኔ መሮጥ አቅተኛል እንዴ? ሙሉ ቀን የዝሆኗንና የእንቁራሪቷን ተረት ታስታውሰው የለም? ትዝ አለኝ። ልክ እንደ በሱዬ አይነት ታሪክ ነው። ይሄ ምንድነው? ዝሆኑና እንቁራሪቷ ድልድይ ሲያቋርጡ ድልድዩን ነቀነቅ ነው ያለችው ነው አይደለ? ደደብ ነህ አይደል? የምን ድልድይ ነው? ድልድይ አለ እንደዚህ አለ? እሺ በስንቱ እሷ የምትሮጠውን ሩጫ ምን ያቅተኛል ነው ያልከው? አሁንስ ቢሆን ምን ያቅተኛል? እንቁራሪት ዝሆን አክላለሁ ብላ አብጣ ፈነዳች። እኔ ነው እንደ እንቁራሪት የሚሉ አባ ምን እያደረክ ነው? በሽተኛ እየጠየቁ መጠየቅ ተከለከለ እንዴ? አትጠይቁኝ። የመጠየቂያ ሰዓት አልፏል። ሂዱ። አባዬ ናንዴ። እሺ በአሁን ባላለብሽ ነው ትኮርበታለሽ። በዚህ ጉዴ ፈላ። ውድድሩን መሸነፌ ነው። የምትወዳደረው አንቺ አለሽምና የምትሸነፈው አንቺ አለሽም። የምወዳደረው እሱ ነው፣ የምሸነፈው እሱ ነው። ልፍስፍስ አባዬ፣ የእሱ መሸነፌ ነው መሸነፍ አይደል? ደስተኛ ቤተሰብ፣ አሸናፊ ቤተሰብ፣ ስኬታማ ቤተሰብ እንዲኖረኝ ነበር ምኞቴ። ሁለት ወደ አሁንማ ተሸናፊ ባል ይዞት አሸናፊ ትዳር አይሆንም። አባዬ በእናት እንደሱ አትበል። ሽሻው ምን ማድረግ እችላለሁ? ወይ ራሴ ልወዳደር እንዴ? ምን ማድረግ እችላለሁ አባዬ? ቆይ እንዳሰባለን ነይ ያሰባለን። ምንድን ነው? ምን ማበረታቻ መድኃኒት አባዬ? ዶምፒን ለበስንቱ ስፖርተኞች ሁሉ የሚያዘጋጅ አንድ ሐኪም አውቃለሁ። አሁን ይሄን አዘጋጅልናል። በቃ አይ አባዬ ይሄ ወንጀል ነው። እኔ ወንጀለኛ ተባባሪ አልሆንም። ዶምፒን ለበስንቱ እና ማሸነፍ ነው የሚሻለው። በስንቱ ያሸንፋል። ሰላም፣ እንዴት ናችሁ? ሰላም ነው እንዴ? ሳምሪ ለምን መጣሽ እንዴ? ትሬኒንግ እየሰራን የበስንቱን መጎዳት እኮ ሰምተን ልናየው መጣን። ምንድነው ጉዳቱ የከፋለው? ኧረ ደህና ነው እንዴ? ተነስ እንጂ በሲ እንዴ ምን ያጋድማል? እንደታመመስ ተነስ እንጂ። አይ ተነስ አልኩ። ተነስ እንግዲህ ተነስ በሲ ተነሳ። ጎሽ ደህና ነው። ዝም ብለሽ እኮ ነው። ይቅርታ አድርጊልኝ ሂሩት። 16 ስፖርት ሳልጨርስ 17 ስለመጣሁ 18 ስፖርት ሳልጨርስ ከማንም ጋር ማውራት አልፈልግም።
19 ምን 19ን ዘለሃል ብዬ ነው። በስንቱ እኮ መቀለድ ብቻ ነው የሚችለው። ፑሻፕ መስራት ይችላል። በስዬ በስራ እንዴ? ኧረ ይቅርብ በሴ። ዋናው ነገር አንተ መትረፍህ ነው። እኛ እንደውም ስፖርታችንን ሳንጨርስ ተጎዳ ሲባል ደንግጠን ነው የመጣ ነው። ተርፌያለሁ። ደህና ነህ? በስቱ ኧረ ደህና ነኝ። ደህና ነህ? ደህና ነህ? በሉ ደህና ሁኑ። በቃ ስፖርት መንቡ ላይ ሜዳው ላይ ያገናል። ሰው ይበለን። አሜን። የመም ሰው ይበለን። መድኃኒቱ የጎንዮሽ ጉዳት አለው? አዎ፣ የመርሳት ችግር ሊያመጣ ይችላል። ልብ ድካም፣ ኩላሊትም ፌል ሊያደርግ ይችላል። አይ እቺማ ምን አላት? በቃ ይዘጋጅ። ምን አመችማ? ምን ጠቀላል እኮ ነች። አባዬ አዘጋጀው በቃ። ወይኔ ሙሃይቴን! ውድ ተማሪዎቻችንና የተማሪ ወላጆቻችን ይህ የውድድር መንፈሳችንን አስተካክለን ሁላችንም እናሸንፋለን በሚል መርህ የተዘጋጀው ውድድር አሁን በይፋ ተጀምሯል። በትክክል ሰጠሽው? ያው እኔ እንደተባለው ነው የሰጠሁት አባዬ። በስዬ ምንድን ነው የሚሰማው? ሂድ ነው የሚለኝ። ብረር ነው የሚለኝ። ሄኒ አንበሳ ወደ ዜና አንበሳ ሄኒ እሺ ባሴ መጀመሪያ ማን ግባ ነው? እሺ ሄኒ አንበሳ ሄኒ አንበሳ የኔ ልጅ ነግሬሽ ነበር። ሁሉም የየራሱ ችሎታ አለው። በአንዱ ጠንካራ ሲሆን በሌላው ደግሞ ድክመት ይኖረዋል። አንድ ሰው በሁሉም ነገር ላይ ጥንካሬና ብቃት ሊኖረው አይችልም። ሂሩቴ እንዴ በሴኮ ላይ መለስ ነው ሄደው ተስፋ ቁረጭ። ይመለሳል። በሴን እኔ ነኝ የማውቀው ይመለሳል። ቁም ነገሩ የምንወዳቸውን ብቃታቸውን ለይተን በብቃታቸው ላይ ብቻ ውጤት መጠበቃችን ነው። በእኛ ፍላጎት ላይ የተመሰረተ ውድድር ልጆቻችንን አላስፈላጊ ጫና ውስጥ ከመክተት ባሻገር ከወደፊት መንገዳቸው ያሰናክላቸዋል። የበስዬን ብቃት አውቀዋለሁ። ባይቀድምም ባያሸንፍም የጀመረውን ስራ ግን በምንም ሁኔታ ውስጥ ሆኖ ይጨርሳል። በዚህ ባሌን አደንቀዋለሁ። ሂሩቴ የሉም እንዴ?